ለሌት አጠቃቀም ለመጨመር ያህል ሁልጊዜ ጠዋት ሻወር አላት ማለት አይደለም አይደል? ዳስ ሂ ሃቭ አ ፔን ለምን ሃዝ አልተጠቀምንም? ንግግር ላይ የምንጠቀመውን አነጋገር ለመጠቀም ሞር ናቹራል ለማድረግ ኦክሲላሪ ቨርብስ ማለት Hello dear family. Today we learn 3 essential verbs in English. ለእንግሊዘኛ ቤዚክ የሆኑ 3 ግሶችን እናያለን። to be, to have እና to do የሚባሉት በእንግሊዘኛ መሰረት እንዲኖራችሁ ከፈለጋችሁ ይህ ቪዲዮ ጭራሽ ሊያመልጣችሁ አይገባም። ለምን? አረፍተ ነገር መመስረት፣ ጥያቄ መጠየቅ እና ስለ ድርጊቶች መናገር ቀላል ይሆንላችኋል። ጠቃሚ ነገር ትዕግስት ይጠይቃልና እስከ መጨረሻው ቆዩ። Before we dive in, smash the like button and hit subscribe if you want more videos. የመጀመሪያው verb to be የመሆን ግስ ማለት ነው። ትርጉሙ to describe a state of being, identity, feeling, location የመሳሰሉትን ለመጠቆም እንጠቀመዋለን። ናቸው ነው እያልን ለመግለጽ ሲፈልግ it acts as linking verb እንደምን ያገለግላል? እንደ linking verb ወይም እንደ አያያዥ ሆኖ ያገለግላል። ከሌላ verb ጋር አብሮ እየመጣ ማለት ነው። ለብቻው ግን መቆም ይችላል። በነገራችን ላይ ፎርሙ እስኪ እንዴት ነው? ፕሬዘንት ላይ am የምትባለው አንቢ ለአይ ነው የምንጠቀምባት I am እያልን ለመግለጽ። ኢዝ የምትባለው አንቢ verb ደግሞ ለመጠቀም ከሂ ከሽና ከኢት ጋር አብረን እንጠቀመዋለን። አር የምትባለው ቱ ቢ verb ደግሞ ከፕሉራል ቨርቦች ጋር ልክ እንደ you we they ከመሳሰሉት ጋር አብራ ትሄዳለች። እሺ ፓስት ቢሆንስ? ፓስት ቢሆን ደግሞ አም የነበረው ወደ ማን ይቀየራል? ወደ ወዝ ይቀየርና አይም አብራ ትመጣለች። he she it እነዚህ ሁላ በአንድ ላይ ይጠቃለሉና ወዝ ይሆናሉ። I was it was he was she was እያል እንጠቀማቸዋለን ማለት ነው። አር የነበረው ደግሞ የፕሉራሎች ደግሞ ፓስት ሲሆን ሲቀየር ዌር ይሆናል። ስለዚህ you we they ከሚባሉት ጋር አብረን እንጠቀማቸዋለን ማለት ነው። እሺ አጠቃቀማቸው ከምሳሌ ጋር እያደረግን እንየው። የመጀመሪያው አጠቃቀማቸው አይደንቲቲ ዲስክሪፕሽን ማንነትን ለመናገር ወይም ስለሆነ ነገር ለመግለጽ። ለምሳሌ I'm a teacher መምህር ነኝ። she's happy እዚህ ጋር ኢዝን ተጠቀም። ይሄም እንደዚህ ደስተኛ እንደሆነ ዲስክራይብ ለማድረግ ነው። ሁለተኛው ጥቅማቸው ሎኬሽን ወይም ቦታ ማለት ነው። ቦታ ለማመልከት we are at home ቤት ነው ያለ ነው ማለት ነው። ቦታችን እየገለጽን ነው አሁን ያለንበት። the keys are on the table እዚህ ጋር ለምን አርን ተጠቀም? ኬስ የሚለው ብዙ ቁጥር ስለሆነ ስለሚያመለክተን አር ብለን ተጠቀምነው። the key ቢሆን ኖሮ ግን ኢዝ ነበር የሚሆን። so the keys are on the table ቁልፎች ጠረጴዛው ላይ ናቸው። ቦታን አመለከተልን ማለት ነው። ሶስተኛው ጥቅማቸው ፕሮፌሽን or nationality ሙያን፣ ስራን ወይም ደግሞ ዜግነትን ለማመልከትም እንጠቀማቸዋለን። እነዚህን to be verboች ለምሳሌ he is a doctor ፕሮፌሽኑን ወይም ስራውን እያመለከተ ነው፣ ዶክተር ነው። they are Ethiopians ኢትዮጵያዊ ናቸው። ዜግነታቸውን ወይም ናሽናሊቲያቸውን እየገለጹ ነው። አሉታዊ ለሆነ ነገርና ለጥያቄ እንዴት እንጠቀማቸው? ለምሳሌ ሳብጀክት ቨርብ ኦብጀክት የሚል የሲምፕል ሴንቴንስ ስትራክቸር አለ አይደል? በዛ መሃል ከቢ ቀጥሎ ኖት ማስገባት ነው። ለምሳሌ she is not tired አሳጥረን is ኖትን isn't ማለት እንችላለን። she is not tired አሉታዊ ወይም ኔጌቲቭ ንግግር ከሆነ ኖት ማስገባት ነው። የተለየ ነገር የለውም። ጥያቄ እናድርገው። እነዚህ ቢ ቨርቦች ፊት ላይ ይመጣሉ። ከዛ ቨርብ አይመጣም፣ ሳብጀክት ነው የሚቀጥል። ለምሳሌ are you hungry ብንል እራበህ ወይም ርቦሃል ለማለት ነው። so are ከፊት መጣ፣ ከዛ ሳብጀክት፣ ከዛ አረፍተ ነገራችን ተመሰረተ ማለት ነው። አሁን ደግሞ verb to have የሚባሉት ነው። ሚኒንጋቸው ወይም ትርጉማቸው show possession ባለቤትነትን ያሳያሉ። relationship ዝምድና ወይም ግንኙነት or experience ይሄ ብዙ ጊዜ በፐርፌክት ቴንስ ላይ ልምድን ለመግለጽ ይጠቅሙናል። በተጨማሪ have used in perfect tense ማለትም have ብለን verb 3 ይሄ perfect tense እንደሆነ ታውቁት ይሆናል። have ብለን verb 3 መጠቀም። ለምሳሌ I have eaten an apple አፕል በልቻለሁ። she has eaten an apple እዚህ ጋር ደግሞ she he it ሲሆን ደግሞ has ነው የምንጠቀም። she has eaten an apple ስንል አፕል በልታለች ማለት ነው። ያለፈ ሆኖ ግን አሁን ላይ ተጽዕኖ እንዳለው እንደጠገበች ምናምን ለማሳየት ነው። ኤክስፒሪየንስን እያሳየን ነው ማለት ነው። ነገር ግን አሁን በዋናነት ቤዚክ የሆነ ጥቅሞቻቸው ላይ ነው የምናተኩር። ስለዚህ ፎርሙ ፕሬዘንት ላይ ሲሆን have ላይ I you we they has ደግሞ ከላይ እንዳየነው ለሲንጉላሮች he she it አድርገን hasን መጠቀም እንችላለን። ፓስት ከሆነስ have እና hasን አንድ ላይ ጠቅልለን had ማድረግ ነው ለሁለቶቹ። እሺ አጠቃቀማቸውን በምሳሌ እያደረግን የመጀመሪያው ጥቅማቸው possession ወይም ደግሞ ባለቤትነትን ለማመልከት I have a car መኪና ላይ ነው አይደል? she has a cat ድመት አላት ነው። እነዚህ ሁላ ባለቤትነትን ለማመልከት። ሁለተኛው ደግሞ relationships ዝምድናዎችን ለማመልከት they have two children ወላጆች ይሆናሉ እንግዲህ ሁለት ልጆች አሏቸው ማለት ነው። he has a brother ወንድም አለው ማለት ነው። ይሄ ሁላ ዝምድና ነው የሚያመለክት። ሶስተኛው ጥቅማቸው ደግሞ አክሽንን ለማሳየት ስቴት አሁን አክሽን አይመስልም ግን አክሽን ለማሳየት ነው። have ብለን ናውን እንጠቀማለን። ይሄ አክቲቪቲን ነው የሚያሳይ do an activity። ለምሳሌ let's have lunch ብንል ከዚህ በፊት ግን let's ማለት let us ማለት ነው። ስለዚህ let us ብለን የሆነ verb ስንጠቁም እንደዚህ እናድርግ
እንደዚህ እንበል፣ እንደዚህ እንፈጽም የሚለውን ነው የሚያሳይ። ሌትስ ሃቭ ላንች ካል ምሳ ይኑረን ማለት አይደለም። እዚህ ጋር ሃቭ እና ናውን አንድ ላይ ሲመጣ እንደ ድርጊት የሚያሳዩ ብዙ ግሶች አሉት። ግን ሃቭ ብለን ላንች፣ ሃቭ ብሬክፋስት፣ ሃቭ ዲነር የመሳሰሉት የሚያሳዩን ከሆነ ተግባር ነው የሚያሳይ እንጂ ምሳ አለኝ፣ ቁርስ አለኝ፣ እራት አለኝ ምናምን ለማለት አይደለም። እዚህ ጋር የሚያሳየው ምሳችንን እንብላ ነው። ሶ ሌትስ ሃቭ ላንች ምሳ እንብላ ለማለት ነው። እዚህ ጋር ለሌት አጠቃቀም ለመጨመር ያህል ሌት ሚ ብለን ደግሞ ከጀመር እኔ ላድርግ ለማለት ነው። ለሚ ቢ ሃፒ ብል ደስተኛ ልሁን፣ በቃ ተውኝ ደስተኛ ልሁን ማለት ነው። ለሚ ክራይ ላልቅስ ማለት ነው። ሌት ሂም ዳይ ይሙት፣ በቃ ተውት ይሙት ማለት ነው። ይሁን ላድርግ ያድርጉ ለማለት ሌት እያደረግን እንጠቀማለን ማለት ነው። ሌላ ምሳሌ እንጨምር እስኪ። ሺ ሃዝ አ ሻወር ኤቭሪ ሞርኒንግ ሁል ጊዜ ጠዋት ላይ ሻወር ትታጠባለች ማለት ነው እንጂ ሁል ጊዜ ጠዋት ሻወር አላት ማለት አይደለም ማለት። እሺ ለኔጌቲቭ እና ለኩዌሽን እንዴት እንጠቀማቸው? አሉታዊና ጥያቄ ማለት ነው። እንግዲህ ቀጣዩን ርዕስ ልናየው ነው። ዱ ያስፈልጉናል። ለምሳሌ I do not have ወይም I don't have time። I don't have time ይሄን ንግግር አፍራሽ እናደርገው ዱ የለችም ማለት ዝም ብለን እኛ መጣና ዱ እናስገባታለን። ከዛ ቀጥለን ኖት እናደርግና have ማድረግ ጥያቄ እናደርጋለን። አሁንም ዱ እና ዳዝ ያስፈልጉናል። ብቻውን እኮ በሀብ መስራት ይችላል። ሀብ ብለን መጀመር እንችላለን፣ ግን ሞር ናቹራል የሚሆነው ከፊት ዱ ዳዝን እያስገባን ነው። ስለዚህ ዳዝ ሂ ብለን have a pen። ዳዝ ሂ have a pen እንደ ረዳት ግስ አድርገን ዳዝን ከፊት አድርገን ዳዝ ሂ have a pen። እሺ እዚህ ጋር ግር የሚላችሁ ለምን ሀዝ አልተጠቀምንም? ምክንያቱም ዳዝ የሚለው የሚያመለክተው ኤስ ቨርብ ወይም ደግሞ በሀብ ተራ ሲንጉላር ለማመልከት ዳዝ ስለገባ ዳዝ ሂ ብለን have a pen እንላለን። እሺ ዘይ ቢሆን ድሮስ ዘይ ቢሆን ዘይ have a pen እንላለን። ዳዝ ቀረች ማለት ነው። በዚህ መልኩ እንጠቀመው። እስኪ ይሄኛው በደንብ ግልጽ ካልሆነላችሁ ደግሞ የሌላኛውን ኤግዛምፕል እንቀይረው። he has a brother ይሄንን ስቀይረው አንደኛው has he a brother ማለት እንችላለን። ግራማቲካሊ ልክ ነው፣ ነገር ግን ናቹራል አይደለም፣ የተለመደ ንግግር አይደለም። ንግግር ላይ የምንጠቀመውን አነጋገር ለመጠቀም ሞር ናቹራል ለማድረግ ዱና ዳዝ ያስፈልጉናል። ስለዚህ does he have a brother ይሄ በጣም አሪፍ ነው፣ ግራማቲካሊም ናቹራልም ነው። በዚህ መሰረት verb to have እንጠቀመው። የመጨረሻው ስለ verb to do። verb to do ሚኒንጋቸው ወይም ትርጉማቸው is an action verb። እነዚህ የድርጊት ግሶች ናቸው። also used as an auxiliary verbs in questions or negatives ለጥያቄዎች ወይም ለአሉታዊ ንግግሮች እንደ ረዳት ግስ ሆነው ያገለግላሉ። by the way auxiliary verbs ማለት helping verb ወይም ረዳት ግሶች ማለት ናቸው። እንደውም ቅድም ቀድመው እየገቡ ያለ ርዕሳችን ሲያስቸግሩ ነበር አይደል? ሰው በዚህ መንገድ እንጠቀማቸዋለን። ፎርምስ መሰረታዊ የሆነ አጠቃቀማቸው እንዴት ነው? ፕሬዘንት ከሆነ ዱ ለአይ ዩ ዊ ዘይ አድርገን ዱ እንጠቀማለን። ዳዝ ከሆነ ደግሞ ሂ ሺ ኢት ለነሱ እንጠቀማቸዋለን፣ ይታወቃል። ፓስት ከሆነ ደግሞ ዱና ዳዝን አንድ ላይ ጠቅልለን ዲድ ማድረግን ላለፈ ነገር ዲድ እንጠቀማለን። እስኪ በምሳሌ እያደረግን መሰረታዊ የሆነ አጠቃቀማቸው እንዴ። የመጀመሪያው ጀነራል አክሽን አይ ዱ ማይ ሆምወርክ ኤቭሪ ዴይ ሁል ጊዜ የቤት ስራዬን እሰራለሁ ነው። ድርጊትን እያሳየን ሺ ዳዝ ዮጋ ኢን ዘ ሞርኒንግ ጠዋት ላይ ዮጋ ትሰራለች ማለት ነው። እዚህ ጋር ዳዝ ለምትጠቀም ፊት ለፊት ያለው ሺ ስለሆነ። ሌላው ደግሞ ለኩዌሽንስ ኤንድ ኔጌቲቭስ እዚህ ጋር እንደ ረዳት ነው የሚያገለግሉ። ለምሳሌ በጥያቄ መልኩ ዱ ዩ ላይክ ኮፊ እዚህ ጋር ፊት ዱ እንደ ጉዳይ ምን ይመጣል? ከዛ ሳብጀክት ከዛ ቨርብ አድርገን አረፍተ ነገር እንሰራለን። ዱ ዩ ላይክ ኮፊ ቡና ትወዳለህ? አፍራሽ ለማድረግ ደግሞ ከዱ ወይም ከዳዝ በኋላ ኖት አድርገን ቨርብ አድርገን ንግግራችንን መቀጠል እንችላለን። it does not eat meat it doesn't eat meat እንደምን እየተጠቀምነው አፍራሽ ሆኖ ወይም እንደ አሉታዊ ንግግር አድርገን እየተጠቀምናቸው። ሶስተኛው ሾርት አንሰር ወይም ደግሞ አጭር መልስ ለመናገር do you work here yes I do ማለት አጭር መልስ ነው አይደል? በዚህ መልክ እንጠቀማቸዋለን። great job now you know how to use to be to have and to do in daily life keep practicing የቤት ስራ ልስጣችሁ write 3 sentences using each verbs ቀጣይ ሌላ ጠቃሚ ቲፖች ሲለቀቁ በቶሎ እንዲደርሳችሁ smash the like button and hit subscribe thanks for watching and see you next time